ጠሩኝና ሻይ ቡና እንበል ምናምን ሲሉኝ አይ እኔ አይደለም ሰራተኛ ነኝ ስለኝ ኧረ ያሰሪህን እናስፈቅደዋለን እንሂድ አለውኝና ሄድን። እዛ ተዝናና ምናምን። ከዛ በኋላ እስኪ ከሰፈሩ ሰው አስተዋውቀን እክሌ ማን ነው ብሎ መጠየቅ ጀመሩ። ነገርኳቸው። ታምራት እኮ ጓደኛዬ እኮ ነው እንደ ራሱ ስራ ያለው ምናምን ብዬ ነገርኳቸው። በቃ ከሱ ጋር አስተዋውቀን ከክሌ ጋር አስተዋውቀን፣ ምክንያቱም ሰፈር ላይ ተከራይተን ስለምንኖር ሰፈሩን ለማደስ እኛም እዚህ ሰፈር ላይ ጥሩ ስራ ለመስራት ስለምንፈልግ ከአንዳንድ ሰዎች አስተዋውቀን ብሎ ያዙኝ። እሺ ያልኳቸውና አስተዋወቃቸው። ከታምራት ጋር አስተዋወቃቸው። አጋጣሚ ታምራት ከስራ ሲመጣ ጊዜ እዚህ ነበር። መጡና ከታምራት ጋር አስተዋወቃቸው። ከዛ በኋላ ይመጣሉ። ምን ይላሉ? በቃ እቃው ስራን ሌላ ቀና ስራለን ብሎ በየቀን ይመጣሉ። ከታምራት ነው ታምራት ከሰው ጋር ለመተዋወቅ ወደፊት ምንም ያስቸግረው ነገር ስለሌለ ተዋወቁ። ከዛ አንድ ቀን ደውለውልኝ ና እስኪ ትንሽ ፈታ እንበል ብለው ጠሩኝ። ከዛ በኋላ እሺ በቃ መጣለሁ ስላቸው ጊዜ ለምን ታምራት አንድ ሁለት ምንበት ቦታ ይዘኸው አትመጣም አሉኝ። እንዴ ለምን? አይ ይዘኸው እንጣን በቃ ተዋወቅ ነው አይደል? በዚህ በደንብ እንተዋወቅ ምናምን አሉኝ። ከዛ ታምራት ጋር ደውዬ ታምራትና እንደዛ ቦታ እንሄዳለን እንዴ ያለመደብህ ነገር እንዴት አመጣኸው ደግሞ ይሄን ያህል ብር ከየት አመጣህ? እዛ ቦታ እኮ ብር ብዙ ቦታ ይፈጃል እንዴት ወደዛ ሄድክ ምናምን ሲለኝ ጊዜ አይ ዝም ብዬ ነው። ስለዚህ ና እዛ ቦታ ና አልኩት። በቅሽ እመጣለሁ አለ። መጣ። እዛ ተጫወቱ፣ በደንብ ተዋወቁ። ከዛ በኋላ በቃ ወደ ቤት ተመለስን። ምንም የሚለው ነገር የለም። በቃ በደንብ ተዋውቀናል። ከዛ አንድ ቀን እንደዚህ ፓርቲ እናዘጋጃለን ከፈለጋችሁ እዛ ነው ብያቸዋለሁ። ምክንያቱም በደንብ ተግባብተናል። ምን ያስፈልጋል ፓርቲው ላይ እንመጣለን ምናምን። አይ ምንም ነገር አያስፈልግም ዝም ብላችሁ እንጂ ብላችሁ ትሄዳላችሁ አልኳቸውና መጡ። ከመጡ በኋላ በቃ ያው ከታምራት ከአንድ ሁለቴ ስለተያዩ አወሩ፣ ተጫወቱ። በእኛም ብዙ ነገር እዛ ተጫውተናል ምናምን። ግን በየጊዜ ሰፈር ላይ ይመጣሉ። በቃ ሰፈሩ በደንብ ነው ቼክ ያደርጉት። እነሱ ታምራት ለመያዝ ስለፈለጉ ነው። ገብቷችኋል? ከዛ በኋላ አቤል በደንብ ያዩታል አለ። ይሄን አቤል ጋዜጠኛ ነው ምናምን ብሎ ያወራሉ። ከዛ ከኔ ጋር ይጫወታሉ ምናምን። በመጨረሻ ደግሞ አቤል እንደተሰማ መጀመሪያ ወጥቶ ነበር ተባለ። እዛ ቀን ሁሉ ብዙ ሰው ነው ያወራው። ልክ አንተ ስትወጣ ጊዜ ለኔ ልጁ ይሄ በሆኑ የሚናገረው በብዙ መከራ ነው። በብዙ መከራ ይገሉኛል አልናገርም፣ ለቤተሰቦቼ ለራሴ ዋስትና ማንም ወስደኝ አልፈልግም አልናገርም ብሎ ነበር። ግን በመጨረሻ አምኖ ነው ይሄ በሆኑ የተናገረው። ከዛ ልክ አቤል ስትወጣ ጊዜ ዋና ትልቅ ሰውየው ተከትሎ ወጣ አለ። ተከትሎ ከወጣ በኋላ አንዱ ከታምራት ጋር አንድ ላይ ነበረው አለ። ከትንሽ ደቂቃ በኋላ አቤል ከወጣ ከትንሽ ደቂቃ በኋላ ከዛ ተደዋውለው አንዱ ታምራት ይዞት ወጥተዋል። ታምራት ይዞ ከወጣ በኋላ በቃ ተመልሶ እዛ ፓርቲው ላይ አልመጡም። አንተ ከወጣ ከደቂቃዎች በኋላ ነው እሱ ይዘውት የወጡት አለ። ምክንያቱም አቤል የት እንደሚሄድ የት እንዳለ ምን እንዳለ እዛ ውስጥ አቤል ካለ እንደሚከታተላቸው ስላወቁ ነው ይሄ በሙሉ ያደረጉት። ገብቷቸዋል። ከዛ ታምራትን ይዘው ወጥተው ከትንሽ ደቂቃ በኋላ ደውለውኝ ቶሎ ብለህ ከዛ ሰፈር ራቅ፣ ከፓርቲው ጋር መውጣት አለብህ፣ ምንም ቢመጣ ካሁን በኋላ ለአንተ እኛ ተጠያቂ አንሆንም፣ ስለዚህ ቶሎ ብለህ ከዛ ፓርቲ ሽሻ ብለው ደወሉልኝ። ግን እኔም በጣም ስለጠጣሁኝ የነበረ ከዛ እኔ ምንም አውቀው ነገር የለም በዚህ ነገር ምንም ተጠያቂ የለው ብዬ ያወራሁኝ ወጣሁኝ። ምክንያቱም ታምራት ከዛ በኋላ አልተመለሰም። ከዛ ቆየን፣ ጠፉ ሰዎቹ። አሁን ከ15 ቀን ታምራት በጠፋ በ15 ቀኑ አስቡት። ታምራት በጠፋ በ15 ቀኑ አካውንቴ ላይ ብር ገባ አለ። 200,000 ብር የሚሆን አካውንቴ ላይ ገባ። ስልካቸው ደግሞ አያነሱም። ሰዎቹ ጠፉ አለ። ብዙ ብር እንሰጥሃለን፣ ራስህ ስራ ትጀምራለህ፣ በጣም ጎበዝ ሰራተኛ ነህ፣ እዚህ ሰፈር ላይ ብዙ ስራ ትሰራለህ፣ ማሽኖችን እንገዛልሃለን ብለው። እነዚህ ማን ናቸው? የ666 አምላኪዎች ናቸው። ምክንያቱም ይሄ ልጅ በእጃቸው ሊያስገቡት ስለፈለጉ ነው። ይሄ በሙሉ ቀባጥረው ምን ብለው ታምራት እነሱ እጅ እንዲገባ ያደረጉት። ከዛ በኋላ እሺ ቢያቸው ታምራት በጠፋ በ15ኛው ቀን ይሄ ብር ገባልኝ። ከዛ በስልኩ ስደውል አይሰራም፣ በመልሼ ስደውል አይሰራም። ስልካቸውም ማናቸውም ስልክ አይሰራም። በሌላ ስልክ ደውለውልኝ ከዛ ሰፈር ለቀህ መውጣት አለብህ፣ ልብስህን ሰብስበህ ምን ብለህ ከዛ ሰፈር መውጣት አለብህ፣ ሌላ ቦታ የምትኖርበት ብር ነው አካውንትህ ላይ ያስገባን፣ ማንም ቢጠይቅህ ምንም ነገር እንዳትናገር፣ አይ ካልክ በምላሳችን ጸጉር ይብቃል። አንተ በሞትና በመኖር አድርገን ነው ህይወትህን ምናስናቅረው ምንለው ምናሰቃይህ።
ስለዚህ ተሎ ብለህ ከዛ ሰፈር መውጣት አለብህ። በጣም ነው የምናሰቃይ። ምንም አይነት ሚስጥር ማውጣት የለብህም። በተለይ አቤልን ከያዘህ የአንተ መጨረሻህ ነው። አቤል ያዘህ ማለት የአንተ የህይወት መጨረሻህ ነው። አንተ ሳይሆን መላ ቤተሰቦችህን እናጠፋቸዋለን። ስለዚህ ቶሎ ብለህ አቤል ሳያገኘህ በፊት ከዛ ሰፈር መውጣት አለብህ። አቤል ስለኛ መረጃ ምንም ነገር ማወቅ የለበትም ብሎ ነው ማስጠንቀቂያ ያሰጡኝ። ደግሞ ማስጠንቀቂያው በጣም የሚያስፈራ ማስጠንቀቂያ ነው። ያላሉኝ ነገር የለም። ስለዚህ ለህይወት ፈርቻለሁ። እና ይሄ ልጅ የታምራት ጓደኛ እጁ አለበት፣ የሚያውቀው ሚስጥር አለ። ግን ዝም ብሎ አቤል ምንም በማያውቀው ነገር አቤል አንተ ገደልከው፣ ልጅቷ አንተ ገደልካት፣ እንደዚህ ያደረግ ተብሎ ያ ሁሉ አቤል ላይ ሰው በሙሉ የጮኸበት ነበረው። እኔ አቤል በጣም ነው ያሳዘነኝ። ምስኪን የአቤል መጨረሻ መች እንደሚወጣ አላውቅም። እውነቱ ወጥቶ አቤል ደስተኛ የሚሆንበት ጊዜ ቅርብ ያድርግልን። የራሄል ገዳይ ካሁን በኋላ ማን እንደሆነ ይታወቃል። ምክንያቱም ዘበኛው ታምራትን እንዴት አድርጎ እንደያዙትና እንዴት ይዘውት እንዲወጡ ታምራት እንዴት አድርገው እንደያዙት እንዴት ይዘውት እንደወጡ ዘበኛው ተናግሮ ነበር። ስለዚህ አሁን አቤል በቀጣይ ብዙ መረጃዎችን እጄ ላይ የገቡ ስለሆነ እያንዳንዳቸው ይዤ እመጣለሁ ብለዋል። በቅርቡ የአቤል እውነት ይወጣል። ምክንያቱም የአቤልም ዘበኛ እንደዚህ ልጅ ብር ተከፍሎት ነው። እመኑን ብር ተከፍሎት ነው። ለምን? ሊያ ቤታቸው ድረስ ስለሄደች ስለ ቤተሰባቸው በደንብ ስለምታውቅ አስፈራርታው ብር ተከፈለው። በአቤል ላይ ውሸት ነገር መስክር ተብሎ ነው ይሄ በሙሉ ምስክርነት አቤል ላይ የተመሰከረው። ስለዚህ እንደዚሁ ልጅ እውነቱ እንደሚወጣ እርግጠኛ ነኝ። እመኑኝ፣ እውነቱ ይወጣል። በቅርቡ እውነቱ ይወጣል። ብዙዎቻችሁ ደግሞ ሉል ምን ሆኖ ነው አትፍረዱበት ሉል። ምክንያቱም ሉል የሄደበት በሙሉ ወደ አቤል የሚያመለክት ማስረጃ ነው የሚሰጡት። በቃ አቤል ነው እንደዛ ያደረገው፣ አቤል ነው እንደዛ፣ አቤል ነው ከሁለት ሶስትም አቤል ላይ ነው መረጃ የሚያወጡት። ስለዚህ ሉል ምን ያደርግ? አሁን ምሳሌ ሉል አቤል እንደዚህ ነገር አያደርግም ብሎ ቢሰራ ጓደኛው ስለሆነ ወንድሙ ስለሆነ ለሱ አጋርቶ ነው። ለእውነት አልቆመም ተብሎ ብዙ ሰው በሉል ላይ ነው የሚጮኸው ነበረው። በሉል ላይ ምንም አይነት ነገር ስተት የለበትም። የእውነት የሰራ ነው። ምክንያቱም አንድ ሰው ከሁለት ሶስት ምስክር ሰው የሚያወራበት ከሆነ ግዴታ ወደዛ እኮ ነው የምታደሉት። ሰው እኮ ነን። ስለዚህ በሉል ላይ ማናችሁም አትፍረዱ ባካችሁ። ሉልን ምን ያድርግ? ብዙ ሰው እኮ በአቤል ላይ የመሰከረ እኮ ነው። እውነቱ እኮ ይወጣል። መቼም ቢሆን እኮ ሉል ተናግረዋል። እኔ እናቴ ብትሆን እውነት ናት፣ ውሸት ነው ብሎ እኮ ተናግረዋል። እናቴ ብትሆን ወደኋላ አለም፣ እናቴ ብትሆን ለህግ አሳልፌ በመስጠት ወደኋላ ምለው ነገር የለም አለ። ስለዚህ ብዙዎቻችሁ ሉል ለምን አይሰማም? ሉል ይሰማል። ሉል በጣም ጀግናው ጋዜጠኛ ነው። ስለዚህ በሉል ላይ ማናችሁም አትፍረዱ። ነገራቶቹ ቀስ በቀስ ይሄዳል። ለሱ ማንም የሚነግረው ሰው የለም። ምክንያቱም የሚጠቅመውና የሚጎዳውን ለይቶ የሚያውቅ ልጅ ነው። ማን ውሸት ያውራ ማን እውነት ያውራ ሉል ለይቶ የሚያውቅ ጀግና ስለሆነ አንድ ቀን እውነቱ ይወጣል እላችኋለሁ። ውድ ቤተሰቦቼ፣ ለማንኛውም ለቤቴ አዲስ ከሆናችሁ አሁንም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ። ሁላችሁም ወዳችኋለሁ። ባላችሁ በሰላማችሁን ይብዛልኝ። አገራችንም አላህ ሰላም ያርግልን። የአቤልን እውነት ወጥቶ ደስተኛ የምንሆንበት ጊዜ ቅርብ ያርግልላችኋለሁ። መልካም አዳር። ሰላም አለይኩም ወረህመቱላሂ ወበረካቱ።